ሶላት ብናወርድባቸውም ባናወርድባቸውም ደረጃቸው የነብዩ ሰለላሁ ዐለይሂ ወሰለም እንደተጠበቀ ነው። ነገር ግን በእርሳቸው ላይ ሶላት በማውረድ ጥቅሙ ለእኛ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በእኔ ላይ አንዲትን ሶላት ላወረደ ሰው አላህ ለእርሱ 10 ሶላትን ያወርድለታል አሉ። ያ ነው። እኛ ሶላት ባናወርድላቸው የሰባቱን ሰማይ መልአክ በእርሳቸው ላይ ሶላት ያወርዳል። አምላካችን አላህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴን አስፈነው። እርሳቸው ጻድቅ ናቸው አይደለም፣ እሱ አያጠያይቅም። ጻድቅ ናቸው ከአላህ ሱብሓነሁ ወተዓላ ያ ጽድቅና ይሄ ሶላት ማለት ምንድነው ታዲያ ከተባለ እንደው ለኃጢአታቸው እንዲማርላቸው ነው ወይ ብላችሁ አስባችሁ ከሆነ በፍጹም አይደለም። ሶላት ማለት በነብዩ ሰለላሁ ዐለይሂ ወሰለም ላይ ውዳሴን ማስፈር ማለት ነው። قال الإمام ابن حجر أو الإمام النووي رحمه الله تعالى من إلى العلماء الصلاة على النبي صلى الله عليه وسلم معناه أي ثناء الله عز وجل للنبي صلى الله عليه وسلم في الملأ الأعلى. الله بنبي محمد صلى الله عليه وسلم لي የሚያደርግላቸው ውዳሴ ማለት እንጂ ሌላ አይደለም አሉ። ያ ማለት ለሰባት ሰማይ መላእክቶች ስለ ነብዩ ሰለላሁ ዐለይሂ ወሰለም መልካምነትና ጻድቅነት መልካምነት ያነግራቸዋል ያሳውቃቸዋል ማለት እንጂ ያን ኃጢአታቸውን ይብርላቸዋል በዚህ ማለት አይደለም። እሺ እንትን ኖርማሊ ማንኛውም ሰው ሙስሊም ወደ የእሳቸውን ስም ሲጠራ ዝም ብሎ ነብዩ መሐመድ አይልም። የእግዚአብሔር የአላህ ምሕረት ይደርባቸው ማለት ነው አይደል? በአረብኛ ለእርሳቸው ብቻ ሳይሆን ለሁሉም ነብያት ነው። እሺ ሁሉም ነብያት የእሳቸው ስም ሲጠራ እንደዛ ነው። እኔ የእሳቸው ስም ሲጠራ የእግዚአብሔር እንትን ይደርባቸው የሚል አይደለም። እዝነት አይደለም። የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት እንጂ ለኃጢአታቸው ምህረትን መማጸን አይደለም። እሺ እኛ ለነብዩ ሰለላሁ ዐለይሂ ወሰለም ኃጢአት ምህረትን አንማጸንም። የላቸውም ኃጢአት ሲጀመር የላቸውም። በራቸዋል ከልጅነታቸው ጀምሮ የሰይጣን ስራ በእርሳቸው ላይ እንዳይኖር አምላክ አላህ ሱብሓነሁ ወተዓላ አጽድቷቸዋል። በዚህ ሐዲስ ቅድስና ጥግን የመጨረሻ የእግዚአብሔር ፍላጎት ነው አይደል? ቅድስና የአላህ የመጨረሻ እንትን ነው አይደለም? ቅድስና ሰው ለምን ለነሱ ወይን መጸለይ ለምን እንደዚህ ማለት ተፈለገ? እሳቸው ናቸው ለኛ መጸለይ ያለባቸው እንጂ እኛ ለእርሳቸው አንጸልይም እኮ። አምላክ ኃጢአታቸውን እንዲምርላቸውና ጽድቅን እንዲያጎናጽፋቸው የምናደርገው ልመና አይደለም፣ ውዳሴ ቃል ነው። የውዳሴ ቃል አምላክ የአላህ ሱብሓነሁ ወተዓላ በእርሳቸው ላይ ውዳሴውን ያሰፍናል ማለት ነው እንጂ ኃጢአታቸውን ይምርላቸዋል ይጸድቁ ዘንድ ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መጽደቃቸው በቁርአን በሐዲስም ላይ የጸደቀ ነው። አምላክ አላህ ሱብሓነሁ ወተዓላ እንደ ኃጢአት እንኳን ብትሰራ ምሬልሃለሁ ብሎ ገልጾላቸዋል። አልሰሩም። እንዳልሰሩ የተገለጸበት ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ገና ከህፃንነታቸው ኩንቱ አልዐቡ መዐል ጊልማን ህፃን ልጆች ጋር ገና እየተጫወትኩ እያለሁኝ ይላሉ። ገና የ3 ዓመት ህፃን ልጅ እያሉ ሰይጣን በእርሳቸው ላይ ስራውን እንዳይሰራ አላህ ሱብሓነሁ ወተዓላ ከእርሳቸው ላይ አስወግዶታል። መልአኩ ጅብሪል ዐለይሂ ሰላም ተላከ። ሐዲሱ ቡኻሪና ሙስሊም ላይ አለ። ገና ኩንቱ አልዐቡ መዐል ጊልማን ህፃን ልጆች ጋር ገና እየተጫወትኩ ብሎ ገልጸውታል። መልአኩ ጅብሪል ዐለይሂ ሰላም ገብርኤል መጣ ወደ እርሳቸው። ከጀነት የወርቅ የሆነን ጥስት ይዟል። ከዘምዘም ውሃ አደረገ። በዚያ ላይ የዘምዘም ውሃ አምላክ አላህ ሱብሓነሁ ወተዓላ በመልአኩ ጅብሪል አማካኝነት ለኢስማኤል እናት ለሀጀርና ለኢስማኤል በመካ ምድር ላይ ያወጣው የተባረከ ውሃ ነው። በዚያ ላይ ነብዩ ሰለላሁ ዐለይሂ ወሰለም በዚህ በህፃንነት እድሜያቸው ላይ በ3 ዓመታቸው ላይ ያሉ አስተኛቸውና ይሄን ልባቸውን ቀደደ። ቀልባቸውን ከውስጥ አወጣና ጥቁር የረጋች ደም የምትመስልን እርሷን መነጨቀና መልአኩ ጅብሪል አጽድቶ ካወጣት በኋላ ምን አለ? هذا حظ الشيطان منك يا محمد አለ። ይሄን ቃል በደንብ አስተውሉት። ሙሐመድ ሆይ ሰይጣን በአንተ ላይ ሊኖረው የሚችለው እድሉ ያውና ይህ ነበር። ከዚህ በኋላ ግን ካንተ ተነጥቆ ወጥቷል አላቸው። ሰይጣን በአዳም ልጆች ላይ ሊሰራው የሚችለው ነገር ምንድነው? ክህደት ማሰራትና ኃጢአትን ማሰራት። ይሄ በአንተ ላይ አይኖርም በፍጹም። የሰይጣን ሴራ ካንተ ያው ከተወገደ ከዚህ ጀምሮ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ገና ህፃን እያሉ ማለት ነው። ከዚያን ጊዜ ጀምሮ በራሳቸው ላይ ምንም አይነት ስራ ሰይጣን የለም። ክህደትን ሆነ ኃጢአትን እንዳያደርጉ አላህ ሱብሓነሁ ወተዓላ በዚህ አስጠብቋቸዋል።